በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። እኔ ቃላት የለኝም። በገዛ ቢሮአቸው ውስጥ ከአንዲት ሴት ጋር አላስፈላጊ ተግባር ሲፈጽሙ በተቀረጸ የድብቅ ቪዲዮ ምክንያት ይሄ እከካም ግን ምን አለው ቢባል ሴጋ ይነቀል በሴጋ የምናውቀው በድራግ የምናውቀው ራሱን በመጥላት የምናውቀው ሙጀሊያ እናትየው እቺ ሙጀሊያ እናት እቺ ሙጃ እናትየው ማለት ነው። እንዲያውም አዶናይ እንዳለ የምታወሪው ትርጉም የሌለው ተኝተሽ የምትቃዥበት ለነገሩ ለሳን ነው የምትተኛው። ኤኒዌይ እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ hands down ጋይስ ዛሬን ያየሁትኝ እቺ ልጅ አዶናይን አስገድላለሁ ምናምን ስትል ማለት ነው። አንድ ካምፓኒ ብቻውን በአዶናይ ስም 8 ሚሊዮን ብር ወይም $50,000 ለወንድም ካሊድ ፋውንዴሽን ሰጥቷል። በጃኒ ስም 5,000 በአዶናይ 5,000 ኦኬ እግዚአብሔር ይጠብቅ አዶናይ ከክፉ አይኖች ያውጣ። እኔ እያሳሳኝም ጭምር ነው እግዚአብሔር በሚያውቀው። አሁን ግን ቀርቷል። 5 ሰከንድ ትክክለኛ ማስረጃ መሆኑን ማውጣት ይቻላል። ትግራዋይ ነው፣ ትግራዋይ ኢትዮጵያዊ ማልቀስ እንችላለን፣ ማበል እንችላለን፣ ኮረንቲ መያዝ እንችላለን። ቲክቶክን ገደል እንከተዋለን። በኢትዮጵያ የመጀመሪያው አፕሊኬሽን ሲጀምር የመጀመሪያው አይደለም። አሁን ግን ቀርቷል። 5 ሰከንድ ትክክለኛ ማስረጃ መሆኑን ማውጣት ይቻላል። አዶናይ ምን አለው ቢባል ዩቲና ብትጠይቅ 2 ዲግሪ ያላት ራቹ ቢጠየቅ 1 ዲግሪ ያለው ያ የባንክ ማናጀር እንትን አካውንቲንግ የተመረቀ ማነው ስሙ አቤል ናሆም የራሳቸው ነገር ያላቸው በብልግና የማይታወቁ ኢትዮጵያ በባህሏም በምናም በደንብ አድርጋ ያሳደገቻቸው አርቲስቶቻችንም ዘሴም። ይሄ እከካም ግን ምን አለው ቢባል ሴጋ ይነቀል በሴጋ የምናውቀው በድራግ የምናውቀው ራሱን በመጥላት የምናውቀው። አሁን አዶናይ ጥሩ ነገር እያደረክ ነው። ሴቱን ዞር ዞር ብለ እያየ ነው። ጥሩ ነው። አሁን እች ልጅ የተማረች ቆንጂዬ ስነ ስርዓት ያላት ክብር ያላት ለንግግሯ በቃ ምን ብዬ ልንገር ስፒድ ራሱ የወደዳት ስፒድ ራሱ ተመልሼ ያገኛት አይደለችዋን እንዝርት የሆነች ቆንጂዬ ልጅ ላንተ ነው የምመኝልህ። ላንተ እንደዚች አይነት ሴት ነች የተማረች ጥሩ ሴት ነው እንጂ እዛ ሰፈር ምንም ወደ እንግሊዘኛ ያውቁ ወላ አልተማሩ እነዛ ሰዎች ካንተ ጋር የሚሄዱ አይደሉም። እንደዚች አይነት ስማርት የሆነች ሴት ነች ካንተ ጋር የምትሄደው። አዱዬ እንደው ከዚች ጋር ብትሆን ማርያም እንዴት ደስ እንደሚለኝ በቃ ካንተ ጋር የምትሄድ ሴት ነች። ስማርት ነች ልጅቷ፣ በጣም ቆንጆ ነች እና መልካሙን ነው የምመኝልህ አዱዬ። ከዛ መንደር ብትወጣ ደስ ይለኛል። እውነት በትንሽ ሰዓታት ውስጥ 32 ሚሊዮን ብር አሰባስቧል። እጅግ የሚደንቅ ሱሪ አባቴ ትንቢት። እኔ ቃላት የለኝም። የትኛው ሶሻል ሚዲያ ወጣት እኛ ሳልፈነዋል ወጣትነትን። የትኛው ሶሻል ሚዲያ ላይ ወጣት ይሄ ረድተናል ብለው ከሚንጫጩት ስራችሁን ለማውረድ ሳይሆን በዚህ ሌቭል ደረጃ በእርዳታ ስራ ያከናወነ አዶናይ ዘ ኪንግ ቦታው መስጠት አለብን። አዶናይ 32 ሚሊዮን ብር አሰባስቧል እና በተለይ እኔ የምለው ምንድን ነው በህይወታችሁ ላይ የተቸገራችሁ ሰዎች አጋጣሚ ሆኖ አዶናይን ካገኛችሁ ህይወታችሁ ይቀየራል። እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ hands down ሎሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት። በቃ ተቀይሯል ልጁ። ጊዜ የለውም ለወሬ። ልጁ ስራ ላይ ነው። አብረን እዚህ እንተከተካለን፣ እንሸቀላለን። ችግር የለውም። አይዞን ጂጂ እንሸቀላለን። አይዞን እንሸቀላለን። ሰርጀሪ ቤታየው እንሸቀላለን። አይዞሽ ሊያ ሆዴ ከርሴ እንሸቀላለን። አይዞሽ እንሸቀላለን። አዶናይ ሌቭሉ አልፏል። አዶናይ የሱን ጨርሶ የሌላ ሰው ህይወት እየቀየረ ነው። ፓስተር የማይሰራው ቄስ የማይሰራው ሼክ የማይሰራው ስራ አዶናይ ጀምሯል። ስለዚህ የጂጂን ንዴት የወርቅ የምትባለው ንዴት እኔ አንደርስታንድ አደርጋለሁ። እንዴት ኦሮሞ እንደዚህ የለም ከየት አመጪ
የአማራ ልጆች አሁን አዶናይም በጣም ነው የሚወዱት። ጎንደር ሲሄድ የሰጡትን ክብር አይታቸዋል። እዮዳብ ጉቶ አለቀሰ። መበለጥን ማወቅ በጣም ያንተን ስታንዳርድ ያስከብረዋል። ሙጀሊያም እናትዮ እቺ ሙጀሊያም እናት እቺ ሙጃ እናትዮ ማለት እንዲያውም አዶናይ እኔ የምለክሽን ልንገርሽ ከሰማሽኝ የ5 ቀንና ምዕረፍት አድርጊ ከሚዲያ ተናፈቂ ገባሽ? ከጧት እስከ ማታ እኮ በቃ እውነት ጋዜጠኛ እንኳን እንዳንቺ እኮ ገደል ተራራውን ወጥቶ ወሬ አይለቅምም። እስቲ ረፍት አድርጊ። በዛ ላይ ደግሞ እውነተኛ መረጃ እንኳን ያለሽ ሰው አይደለሽ። እንዳለ የምታወሪው ትርጉም የሌለው ተኝተሽ የምትቃዥበት። ለነገሩ ለሳን ነው የምተኘው። ኤኒዌይ መልስ ሰጥሻለሁ። እኔ እንደ ስራ ነው የማይሽ ታውቂያለሽ። ልብስብስ አድርጌ ምን ብዬ ስራዬ ነሽ ብዬ ይዤሻለሁ። ቻዩ አዶናይን አይደለም እናትህን ነው። እንግዲህ አዶናይን ነው እናትህን ነው የምቀጠቅጠው ማለት ምን ማለት ነው? ዩሲ እናትነትን የማያውቅ ሰው እናት ነው የሚነካው። እንኳን እናቱ አዶናይ አንቺን አልነካሽም፣ አያውቅሽም። ገባሽ? ግን አንቺ አቴንሽን ቤት በኩል ነው የማገኘው፣ ቤት በኩል ነው በቃ ስም የሚጠራው። አይጠሩሽም። አንቺ 5000 ለመስቀል ፎሎ ለመሰብሰብ አበባ ለመልቀም የተወሰኑ ጥንንጥዬ ኦባሳንጆች የሚከተሉሽን ለማስደሰት ብለሽ የምታወሪ እናቱ ለአንቺ መልስ ልትመልስ ደደብ እንደ ትልቅነቷ ገንዘብ ቢበዛም ጭንቅላት እናት እንደ ትልቅነቷ አላለች። እዚህ ሚዲያ ላይ እኮ አንቺ እኮ ነሽ እውነት ወንበርሽ የቂጥ ቅርጽ እስኪያወጣ ድረስ ቁጭ ብለሽ የምትይው። የአዶናይ እናት በመውለድ ትበልጥሻለች። የአዶናይ እናት ሀብታም ቆንጆ ናት፣ እናት ናት። አንቺ ከእናትነት የወረድሽ ነሽ። በምላስሽም በመልክሽም በስራሽም በምንም ያልተከበርሽ ሴት። ምን ከእሷ ጋር ምን አገናኝ? እሷ በሀገሯ የምትኖር አንቺ የጀርመን ሀገር ቅምጥ። እሷ ልጆቿን የምታስተዳድር አልፎ ተርፎ ሌላ ሰው የምታሳድግ ምን አገናኛችሁ? አዶናይን ለመንካት እናቱ ቆሻሻ መረን መደዴ። ለዛ እኮ ነው ማንነት የሌለው ሰው ቶሎ ብሎ የሰው ቤት ገብቶ ነው። ገባሽ? ማንነት ቢኖረው እናትነትን የሚያውቅ የሰው እናት አይነካም። ማንነት ያለው የሰው ማንነት አይነካም። ወራዳ ቅሌታም ጋዴም እስቲ ጻፊው። አንቺ ልብ ካለሽ ጋዴም ሽትን በአማርኛ ሳይሆን በእንግሊዝኛ ጻፊው። መሀይም ልክ ራሷ እንደምታውቅ ታደርጋለች። ልክ በቃ በማቴማቲክስ ተጨንቆ እንዳደረሰው አፏን ከፍቷ ታዳምጣለች። ልጋጋ መናጢ ጎባጣ ሾጣጣ። ስሚ ያንን የሚያክል መሬት ከአንድ ትግራይ ገበሬ ላይ ምን አባሽ አገባሽ? አይደለም መሬቱን ቤቱ ምን አባሽ አገባሽ? ያንን መጠየቅ የሚችለው እኮ እዛ አካባቢ የሚኖር ሰው ነው። አንቺ ያስገደልሽው ያሳረሽው እንዲገደል ያዘዝሽበት ያስለቀሻቸው እናቶች ምን አባሽ አገባሽ? ምን አገባሽ? ቆሻሻ ቅሌታ። በቤትሽ ውስጥ ያለውን 2 ልጅ ማሳደግ ያልቻሽ ሴት እዛ ሄደሽ ታወሪያለሽ ዝተት። እስቲ አንቺ አልኩሽ እኮ ኦሮምኛ ቋንቋ ተናገሪ። 10 የኦሮምኛ ቋንቋዎች ቻሌንጅ ላርግሽ። እኔና አንቺ ቻሌንጅ፣ እኔና አንቺ በኦሮምኛ ቻሌንጅ እንደራር ከፈል። በቋንቋ ቋንቋሽን አትችይም አንቺ። ወፍ ዘራሽ ነሽ። ከየት እንደመጣሽ ማን እንደሆንሽ ምንም አታውቂ። በቃ ህዝብ ለማስነካት የምትሄጅበት መንገድ ካልሆነ በስተቀር አንቺን እንደ ህዝብ እንደ ግለሰብም እንደ ህዝብም የሚያቅሽም የሚንቅሽ ይበዛል ከሚያቅሽ። ቤትሽ ውስጥ 2 ልጆችሽን መጀመሪያ ወንዱንና ሴቱን ቦታ ስታስይዣቸው አንቺ ዘልዛላ ልጅሽ ዘልዛላ። እስቲ እዩ ህይወትሽን። የልጅ ልጆችን እዚህ አስቀምጥሽ እያልሽ ምንትን የምትይ ቅሌታም እኮ ነሽ። ለእናትነት ክብርም ማዕረግም የሌለሽ አንቱ በመባይሽ እድሜ ሁሉም ሰው እያመጣ የሚያጠለጥልሽ ቆሻሻ በክት። ድሮ በመለስ ዜናዊ ጊዜ ይወረሳ ምን አገባሽ? እንኳን ወረስ አባትሽን ጠይቂ። ቅሌታ መናጢ ጎባጣ። ደግሞ ሀብታም አይደሉም። አይ ምን አገባሽ? ሀብታም ቢሆኑ ባይሆኑ ምን አገባሽ? እነሱ ኑሯቸው ነው የሚኖረው። እንዳንቺ ጀርመን ሀገር ማከክ አለባቸው። 48 ሰዓት ሚዲያ ላይ ማደር አለባቸው በመለመን እንዴ? ሀብት እኮ የሰው ልጅ ጤንነት ካለው በቂ። እነሱ ጤና አላቸው፣ ከብር በላይ ጤና አላቸው። አንቺ ጤና የለሽ፣ ብር የለሽ፣ ወንበርሽ እንዴ ጫማ። ሰው እኮ በሚሄድበት ጫማው ነው እንጂ ተረክዙ የሚያልቀው የሚቀመጥበት ወንበር ቂጡ አይቀደድም። ወንበር የጨረሽ እኮ ነሽ ቆሻሻ በክት። ሙጃ የተከበሩ ሰዎች ናቸው። አዎ የተከበሩ ናቸው፣ በጣም የተከበሩ። እንዳንቺ መረን መደዴ ቅሌታም ልጃቸው ወጥታ ያዋረደቻቸው ልጃቸውን ወጥታ ያሰደበች ቤተሰብ አይደሉም መቼም። ይሄንን ሁሉም ቢሆንስ በነፃነት ነው ያደጉት። እንዳንቺ 34 ቀበሌ ፓንት አንጠልጥለው ሲዞሩ ያደጉ መሰለሽ እንዴ? ለዛሬ ችግር የለውም 5 ብር ነው ጸባይ ጥሩ ስለሆነ በሚቀጥለው በነፃ ነው ብሎ ያደገና በስነ ስርዓት ግድሞኒ ተብሎ ያደገ አንድ አይደለም።
ቆሻሻ ቅሌታም። እኔ እኮ ነግሬያቸዋለሁ። እኔ የወለጋ ሆቴል ልጅ ነኝ ያለች አባቴ ሙት አይደለችም እኮ ወለጋ ሆቴል ውስጥ ጅንጅብል ትፈቀፍቅ ነበር፣ ነጭ ሽንኩርት ትልጥ ነበረ። ለሰርግ ምናምን እንደዚህ ሰርግ ሲኖር እዛ ሆቴል ውስጥ እንትን ታደርጋለች። ምንድነው እንሾሽላ ትልጣለች። የሆቴሉን አልጋ ታነጥፋለች። ከቁመቷ ያጠረ ከሆነ ዱካ ላይ ቆባ፣ ከሷ ቁመት በላይ ከሆነ እንዴ ተንበርክካ ራሷ ያወራቸው ነገር ነው። አሁን መጥተሽ እንዲህ ስታወሪ ንፍጣ ሰዎች ናቸው እንዲህ ያሉት ሰዎች ናቸው። የተከበረ ሰው ተከብሯል። ገንዘብ ያለው ሰው እንደዚህ አይነት የወረደ ቲክቶክ መንደሬ ላይ ምን አገባሽ አንቺ? ሀብታም ነኝ ሽማግሌ ባሌን ገድዬ ጡረታ አለኝ የሌለን ምን አገባሽ? ኑሯቸውን የሚኖሩት አንቺ ኪርኪር ካርዳሽ ምናምን የአሜሪካ እንትኖችን መምሰል ትፈልግ የለን ምንም ሳይኖርሽ ንፍጣ አለማፈርሽ ስታወሪ እንኳን እውነት ጅንስ ሱሪ ታጥቦ ፌድ ያደርጋል ሰው እንዲህ አፉም መልኩም ሰውነቱም እያየ ነው ፌድ ያደርጋል። ቅናታ ምቀኛ የምቀኛ ሰፈር ልጅ እሳት አይወርድም። ውሸት ኢትዮጵያ ውስጥ ያላችሁ ባዶ ናችሁ እኮ ግን ሀገራቸው ላይ ነው የሚኖሩት። ሰው ሀገር ላይ እየለመኑ አይደለም የሚኖሩት። ባይዘዌ ጤና ይኑርሽ ከምንም ነገር በላይ ሀገርሽ ላይ መኖርን የመሰለ ነገር። አንቺ እኮ ሀገር ቤት ብትሆኝ ኖሮ ሁሉንም ጓደኞችሽን ገለሽ የወጣሽ ሴት ነሽ። ከሁሉም ጋሮች ድስት ፈቅፋቂ እድር ለፋፊ ትሆኚ ነበር አይደል? ያ ወይም ደግሞ የሆነ ነገር ታሪክ ነው። ምን ታሪክ? አሁን እኮ ምንም ነገር የለሽ። ምን አገባሽ? እነሱ ሀገራቸው ላይ ናቸው። ይሄን ያስቀናሽ? ከመንግስት እየዘረፋችሁ ነው ያለው። ይዝረፋ። ለምን ገብተሽ አዘርፊም ታዲያ? እንኳን እሱ ስንት ነገር ብለሽ እኮ ምንም ነገር ያላገኘሽ ሴት ነሽ። ደከከናም እርባነ ቢስ ማንነት የሌላት እኛ የምንከፍለውን ዕዳ እየሰበሰባችሁ አንቺ ነሽ ከፍለሽ ታውቂያለሽ። እኛ ነን እንጂ ዩሮፒያን ዩኒየን ተሰብስበው ለእንዳንቺ አይነቷ ጋለሞታ እኮ ነው ትምህርትም ቋንቋም ስራም ሙያም ለሌላት እኮ እየከፈልን ያለው። አሁን ጥርስሽን ማውለቅ እኮ የምንችለው እኛ ነን። ተከታዮችሽ እኮ የገዙት ጥርስ ከፈለገ አንድ ሰው መጥቶ ጥርሴን ብሎ መውሰድ ይችላል። ከኦዲየንሶች አንዱ መጥቶ ደግሞ ቂጥሽን በመርፌ መውጋት ይችላል። ጡትሽን ሆድሽን ያሰራሹ ማጸንሽ ሁሉ መነቃቀል ይችላል። ቢኮዝ አወር መኒ የኛ ገንዘብ እኮ እንዴ ያንቺ እኮ የሆነ ነገር የለም። ስላወራሽ ሁሉ ነገር ያንቺ መስሎሽ ጅላጅል ከርፋፋ መናጢ ገብጋባ ቤት ውስጥ ውሃ እንኳን በብርጭቆ ስትይዝ የምትንቀጠቀጥ ሄደሻል። በቃ አልቋል እኮ እንዴ እኛ አንድ ፍሬ ልጆች እንዴት እንሁን ጋይስ? እስቲ ኑ ወጣቶች፣ በእኔ እድሜ ያላችሁ ወጣቶች ያንጎች ሰብሰብ ብለን እችን ሴትዮ ከዚህ ሚዲያ ላይ ብናስወጣት እርፍ እንድትል ብንጦራትስ? ቅሌታም በእድሜ የማያስተምርሽ ትንሽ እንኳን ልጆቼ የልጅ ልጆቼ እውነት የጋለሞታ ልጅ ጋለሞታ ነው ይባላል። የባለጌ ልጅ ባለጌ ነው ይባላል። እውነት ነው። ፋኒ እኮ ትልቅ ነገር ነው የተናገረው። እናትየውን አይተህ ልጇን ብሏል። እና እውነት ያይደግሽበትን እኮ ነው እየደገምሽ ያለው። ዩሮፕን እኮ የሌለ በቃ ኩታራ አስመሰልሽ እኮ የሌለ በቃ የሆነ የምትናገሪው ንግግር ራሱ እውነት ይሄ በ10 ሳንቲም በስሙኒ ምናምን ቅልሽ ልሻለሽ ንፍጣም ጎረምሳ እያስጋበች ከጥፍሩ እስከ ፀጉር የምትልስ ላሽ። አሁን ደግሞ እዚህ መተሽ ራስሽን እንደትልቅ እዚህ ሚዲያ ላይ እመኝም አትመኝም ትልቋ ሴት አንቺ ነሽ። እውነቴም ትልቋ አንቺ ነሽ። ቁምጣ ስለለበሽ ሐሳብሽ ስለተቆመጠ አይደለም። ትልቅ ነሽ። አክሴፕት አድርጊ። የትልቅ ስራ መስራት አቅቶኛል ግን ትልቅ ነኝ በይ። እያየንሽ ትንፍስፍስ ወፈፊ። ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምንመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ታዲያ ለምን ዝም አትልም ብራዘር? ዝምታ እንደዚህ አይደለም ወይም አልገባህም መሰለኝ። በየጊዜው ወተህ ራስህን ዲፌንድ ለማድረግ ባወራህ ቁጥር እየተሳሳትክ ነው። ህዝብ በተሰበሰበበት መሀል መተህ ያን ሁሉ ወሬ ያወራኸው ያን ሁሉ ነጥብ የጣልከው አንተ ነህ። ዝም የሚል ሰው እውነት የለውም ማለት አይደለም፣ እውነት ነው። ግን አንተ ዝም ማለት አትችልም። ምንድን ነው? በእርግጠኝነት አሁን እያወራህ ያለው የጃኒን ድምጽ ነው። ጃኒ ዝም አለች ማለት እውነት የላትም ማለት አይደለም። ኦኬ፣ አቅም የላትም ማለት አይደለም። አንዳንዴ ዝናብን ተጠልለ ነው የምታሳልፈውና
ራሳችሁን ዲፌንድ ለማድረግ የምትሄዱበት መንገድ ልክ አይደለም። የጃኒንም የተው ነው እሷ በማግስቱ ወጣ ተታርቀናል ስላለችና ወደ ህግ ስላልወሰደችው እንጂ እውነታ የላትም ማለት አይደለም። ኦኬ ሁሉም ነገር ግን ጊዜውን ጠብቆ ፍርጥርጥ ማለቱ አይቀርም። እናንተ ግን ራሳችሁን ጠብቁ። ጤና ይስጥልኝ። ወርቄ የምትባለው አዶናይን እንደዚህ እናረጋለን ያለችው ይሄው ፎቶ የሷ ፎቶ ይሄ ነው። እንግዲህ በፈረንሳይ ሀገር ነው የምትኖረው። ዛሬም የሷን ሊቭ ከፍታ እዛ ላይ ምንድነው የምትለው? ኦሮሞዎች ሌላ ብሔረሰብን ከውስጣቸው አውጡ፣ እንደዚህ አድርጉ፣ እንደዚህ አይነት እርምጃ ውሰዱ፣ እኔንም እንደተጠራጠራችሁኝ ሌሎችንም እንደዚህ አድርጉ። በጣም ዘግናኝ ቃላቶችን ነው የተናገርከው። ሪኮርድ አድርጌዋለሁ። እሱንም በሌላ ቪዲዮ እለቅላችኋለሁ ምን እንዳለች ማለት ነው። አዶናይን እንደዛ ያለችበት ምክንያትም እዛ ላይ ተናግራለች። እሱንም ፖስት አረግላችኋለሁ ማለት ነው። ስለዚህ ጠንክራችሁ ስሩባት። እቺ ሴትዮዋ ለህግ መቅረብ አለባት። በጣም ባለጌ፣ በኦሮሞ ስም የምትነግድ ባለጌ ሴት ነች። እንደዚህ አይነት ኦሮሞ ሆኖ እንደዚህ አይነት ስነ ምግባር ያለው የለም። የፖለቲካ ልዩነት ሊኖር ይችላል፣ ግን ንጹሃንን ሰው እንደዚህ አድርጉ ማለት ትልቅ ወንጀል ነው። የጥላቻ ንግግር እንዳይናገሩ የኦሮሞ ልጆችን ብዙውን ጊዜ እንከለክላለን። ምክንያቱም የጥላቻ ንግግሮች ተመልሶ ነገ እኛን ራሳችን ኦሮሞን ነው የሚበላ። እቺ ከጥላቻ ንግግር አልፋ ህይወት እናጠፋለን ያለች በኦሮሞ ስም የምትነግድ ዱርዬ ኦሮሞ ያልሆነች ወርቅ የምትባለው ይሄ የብልግና ይሄ ሴተኛ ዳሪ የሚሰሩት አሉ አይደለም? እሷ ኦንላይን ላይ ሴተኛ ዳሪ እንደዛ አይነት ነገር ኦንላይን ላይ ስትሰራ እኔ የሷ ድምጽ እጄ ላይ አለ። ከፈለጋችሁ እሱንም ፖስት አደርግላችኋለሁ በሌላ ቪዲዮ። ስለዚህ ጠንክሮና ስሩባት። ፈረንሳይ ያላችሁ ሰዎች እጅ ሴትዮዋ ለህግ መቅረብ አለባት። ቴንኪዩ ጋይስ። በትላንትናው ዕለት አዶናይ ሌላ ታሪክ ሰርቷል። ከአዶናይ ጋር ለወንድም ካሊድ ፋውንዴሽን ገቢ ማሰባሰቢያ ፕሮግራም ተከናወነ። በትላንትናው ዕለት አንድ አስገራሚ ነገር ተፈጥሯል። ሌላ የተሰበሰበውን ገቢ ተውትና አንድ ካምፓኒ ብቻውን በአዶናይ ስም 8 ሚሊዮን ብር ወይም $50,000 ለወንድም ካሊድ ፋውንዴሽን ሰጥቷል። አዶናይ ናፒና እዚህ ፕሮግራም ላይ የተሳተፉ ሰዎች ደስታቸውን በዚህ መልክ ገልጸዋል። እሺ ጨምርልን በአዶናይ ስም ያደረገው ነገር በጣም ጥሩ ነገር ስለሆነ ጨምርልን ብለው ነበር። አክቹሊ እኔ እንኳን እዚህ ሀገር አይደለም ያለሁት የማይመች ሊቆቆኝ ነው ያወራ ያለው። እሺ ሀብታም ካምፓኒ ሲኢኦዎች $50,000 ብለዋል። በተጨማሪም በጃኒ ስምም እሷ ሳትገኝ ብዙ ብር ተሰብስበዋል። ወንድም ካሊድ ፋውንዴሽን ውስጥ የሚገኙ ተረጂ ህፃናት፣ ሴቶች፣ እናቶችና ከጎዳና ላይ ተነስተው የሚደገፉ ልጆችን ያየ በዚህ ጥረታችሁ የሚሰማው ደስታ ወደር አይኖረውም። አዶናይ ይለያል ስንላችሁ በምክንያት ነው። እግዚአብሔር ይጠብቅ። አዶናይ ከክፉ አይኖች ያውጣ። እኔ እያሳሳኝም ጭምር ነው። እግዚአብሔር በሚያውቀው እያሳሳኝም ጭምር ነው። መልካምነት ሲበዛ የዲያብሎስ አይንም አብሮ አለ። የተንኮለኝም አይን አብሮ አለ። የተንኮለኛም የቅናተኛም የምቀኛም አይን አብሮ አለ። በርኩስ መንፈስ የምታዩት የሱን መልካምነት በመጥፎ የምታዩት እግዚአብሔር አምላክ እጃችሁን ቄጠማ ያድርገው። እግዚአብሔር አምላክ ለሱ ያሰባችሁትን ክፋት ያርቅለት። ለሱ ያሰባችሁትን ተንኮል እግዚአብሔር ያርቅለት። ያስፈራኛል አካሄዱ። ምን አይነት አካሄድ ነው የምፈራው? ይሄ ወንድም በቃ ተሰምቶ የማይታወቅ ነገር ኢትዮጵያ ላይ ያደረገ ነው። ተሰምቶ አይታወቅም። በወጣት ደረጃ እንደዚህ አይነት ሐሳብ ኖሮት ሌሎችን ለማሳደግ፣ ሌሎችን ለመድረስ፣ ለሌሎች ለመሆን በዚህ ደረጃ የሄደ ወንድም የለም።